ሳንጨርስ አስክሬኗ ሳይገባ ኢትዮጵያ ዛሬም ሌላኛዋ እህታችን ተደገመች። ኢና ሊላሂ ወኢነ ኢለይሂ ራጂኡን። ወላሂ እህቶቻችን ዱባይ ምድር ላይ እያለቁ ነው። ከዛሬዋ ጋር 9 እህቶቻችን በዚህ ሰሞን ብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ይጠብቃችሁ፣ ከድንገተኛ ሞት አላህ ይጠብቃችሁ። እህቶቼ አሁን ላይ እየሰማን ያለነው ነገር በጣም የሚገርም ነው። እንደ ቀላል ራሳቸውን አጠፉ፣ ወደቁ፣ ሞቱ እየተባለ እህቶቻችን እያለቁ ነው። እንዴት አንድ አይነት አሟሟት ሰው ይሞታል? ወላሂ ሞት ሀቅ ነው፣ ሞት ፈርድ ነው። ግን ይሄ ነገር ሩጦ አስክሬን ለመላክ ከመሯሯጥ የሞቱበትን ምክንያት ቢታወቅ። የዛሬዋማ የሚገርመው የእህቷን ሻንጣና ሞባይል ራሱ መዳሟ ከልክላለች። እንግዲህ መግቢያ ላይ የሰማችኋት የሟች እህት ነች። የደብረ ታቦር ልጆች ናቸው ማለት ነው። ስራ በገባች በሳምንቷ ልክ እንደ ነፊሳ ነው አሟሟቷ። ሱብሃንአላህ አዲስ ስራ በደላላ ገባች። ልጆቹ በጣም ይማታሉ። እዛ ቤት ውስጥ ካሜራ አለ። ብዙም ሰራተኛ አይቀመጥበትም በልጆቹ ምክንያት ማለት ነው። ልጆቹ ጋር እየተጣላች እንደነበረ፣ እንደሚመቷት፣ እንደሚያሰቃዩት ለእህቷ ተናግራለች። እህቷም ነይ ቶሎ ተይውና ብላት ጠዋት ልትመጣ እንግዲህ አዳሯን ነው ሞታት የተገኘችው። በጣም የሚገርመው ነይ ሞታለች ተብላ ሲደወልላት አስክሬኑንም አላሳዩትም። የእህቴን አቅራጥ ሞባይሏን፣ ልብሷን፣ ሻንጣዋን ስጡኝ ስትል የመዳም ባል እምቢ አለኝ፣ የኢትዮጵያ ሕዝብ ይፍረደኝ፣ ፍትህ ለእህቴ እፈልጋለሁ እያለች ነው የወጣችው። ደላላዋም እንድትያዝላት በህግ እንድትጠየቅ ነው እየተናገረች ያለችው። ኤምባሲም እንዳግዛት እንዲሁም ደግሞ የእህቷ አስክሬን እንዲመረመር ትፈልጋለች። እህቶቼ ባገኛችሁት ደላላ አትሂዱ። ዱባይ ላይ ደላሎቹ ራሳቸው ከአረቦቹ ብሰው ያጠፏችኋል። ምክንያቱም ከዚህ በፊት ከፎቅ ላይ ወድቃ ሞተች ተብሎ የጅማዋ ልጅ በደላላዋ ምክንያት እንደሆነ ነው እየተወራ ያለው። ግን የአስክሬን ምርመራ ምንም ሳይባል አሯሩጠው አስክሬኗን ላኩ። ዛሬም የነፊሳ አስክሬን ኢትዮጵያ ሳይገባ የነፊሳ ሀቅ ሳይወጣ ይችኛዋ እህታችንም ተደግማለች። እነሳሪ እንደተናገሩት የነፊሳ አስክሬን ራሱ እስካሁን አልገባም፣ ገና ነው። ራሷን አጥፍታ ሞተች የተባለችው ብቻ፣ ታንቃ ሞተች የተባለችው ብቻ ነው አስክሬኑ እስካሁን የገባው ኢትዮጵያ። ግን ቤተሰብ አስክሬኑን ሲያይ አንገቷም ላይ ምንም የተጫጫረ የተሞነጫጨረ ነገር የለም፣ እንዴት ከታነቀች የሆነ ምልክት አይገኝም እያሉ ነው ማለት ነው። እና ይቺ እህታችን ማታ ልተኛ ክላሷ ገብታ ጧት እህቷ ጋር ልትሄድ፣ ስራውን ትታው እህቷ ጋር ልትሄድ በልጆቹ ምክንያት እየተጣላች ነው ሙታ የተገኘችው ጧት። እነዚህ ሰዎች ምን አድርገው ነው? ካሜራ ይታይልኝ አስክሬኗንም ማሳዩ ስል አስክሬኗንም ሊያሳዩ ፈቃደኛ አይደሉም። እንኳን አስክሬኗ ይቅርና ስልኳን ላይ መረጃ ሊኖር ስለሚችል ስልኳን፣ ልብሷን ስጡ ስል አረቦቹ እምቢ አሉ። እና የኢትዮጵያ ሕዝብ ከጎኔ ይቁምልኝ፣ ፍትህ ይጠይቅልኝ እያለች ትገኛለች። እውነት ለመናገር መሰራት ያለበት አንድ ጊዜ የሞተው ሞቷል፣ ግን ለሌሎቹም መማሪያ እንዲሆን የሞተችበት ምክንያት ቢታወቅ። እንዴት ሰው ማታ ክላሱ ገብቶ ጧት ሞቶ ሊገኝ ይችላል? ግን ተደጋገመ፣ አንድ አይነት ሆነ። ነፊሳ እንደዚህ የሀማም ወድቃ ሞተች ተባለ ደግሞ። ሱብሃንአላህ አንድ አይነት አሟሟታቸው። በእርግጥ ሁሉም ነገር ባላህ እጅ ነው፣ ምንም ነገር ሊሆን ይችላል። ግን ደግሞ ይሄ ኖርማል ሞት ነው ብሎ መጠራጠር ይከብዳል ማለት ነው። አሁን ላይ እንደዛ ነው እያሉ ያሉት። ራሳቸውን አጠፉ እንዲሆኑ የተባሉ እህቶቻችን አስክሬናቸው ሲታይ ሰውነታቸው ላይ ምንም ነገር እየተገኘ አይደለም። ይችኛይቱ ደግሞ ተናግራለች፣ ካሁን በፊት ለእህቷም ተናግራለች። እያሰቃዩ ነው ልጆቹ፣ እየመቱኝ ነው፣ ምግብ እንኳን ስሰራ የኪችኑን በር ቆልፌ ነው እየተሰቃየሁ ነው ብላኛለች። ተይውና ነይ ቶሎ እያልኳት ነው። ጠዋት ልትመጣ ማታ ላይ ክላሷ ገብታ እንግዲህ ሞታ የተገኘችው። ራሷን አጥፍታ ከሆነ
የሆነ ነገር ምልክት ሊኖር ይችላል። ተገላም ከሆነ የሆነ ምልክት ሊሆን ይችላል። አስክሬኑን ተጠርቼ ሲሄድ አስክሬኗ እንደዛ ነው እንደዚህ ነው ይሉኛል። ካሜራ ይታይልኝ ብዬ ስል እንትኖቹ ኤምባሲዎቹ ምናምን ደግሞ ለአረቡ ነው እንጂ እያዳሉ ያሉት ለኔ ምንም እያደረጉልኝ አይደለም። ሲቀጥል እቺ ደላላይቱም እንድትያዝልኝ በህግ እንድትጠየቅልኝ እፈልጋለሁ ብላለች። ምክንያቱም ሰውየው ጧት በሩን አልነሳ ስትል በሩን ከፍቼ ስገባ ተዘርራ ነው ያገኘኋት አለ። እሷ ደግሞ ዙሁር ላይ ነው ሩሃ የወጣው ብላ አለች። እንዴት አወቀች ደላላይቱና መያዝ አለባት የኢትዮጵያ ሕዝብ ድምጽ ሆኑኝ እያለች ነው። እንግዲህ አላህ እውነቱን ያውጣላቸው። ብዙ እህቶቻችን እውነታቸው ሳይታወቅ ድፍት ብለው ቀርተዋል እንድተንከራተቱ። ወላሂ ማለት አንድ አይነት ሆነ። ምንድነው እየተካሄደ ያለው? ዱባይ ምድር ውስጥ ምንድነው እየተካሄደ ያለው? ሞት እኮ እውነት ነው። ሞት እኮ ሀቅ ነው። ማንኛችንም ላይ ይመጣል። ግን እንዴት ነው አንድ አይነት አሟሟት ሊሞቱ የሚችሉት? ወላሂ በጣም ከባድ ነው። ልጅቷ ጤነኛ ነች፣ ልብ ድካም ምንም የለባትም አለች እህቷ እንዳወራችሁ እንደተናገረችው ከሆነ ማለት ነው። እና ይሄ ነገር በጣም ሊሰራበት ይገባል። እባካችሁ ኤምባሲዎች ከዜጎቻችሁ ጎን ቁሙ። ወላሂ እነዚህ ደላሎች በጣም ነው የሚያስጠሉት። ስራቸው ላ በጣም ነው የሚቀፋው። አይታወቅም የሚያደርጉት ነገር ሊገባኝ አልቻለም፣ ሀቂቃ ማለት ነው። እና አላህ ይዘንላቸው፣ አላህ ሀቁን ያውጣላቸው። ልጅቱ የደብረ ታቦር ልጅ ናት። አስክሬኑ ከተመረመረ በኋላ ወደ ቤተሰብ እንደሚሄድ ለእህቷም አብራ ትኬት ተቆርጦላት እንደምትሄድ ያው ሳሪ ቃል ገብታላታለች። እናቴን ሄጄ ከጎኗ ቆሜ ያጽናናለሁኝ፣ ሄጄ እኔም እህቴን አፈራ ለብሳለሁ ብላለች ማለት ነው። አንዳንዴ እንደዚህ እህት ሲኖራችሁ፣ የራስ ሰው ሲኖራችሁ ታች ወርዶ እንደምንም ብሎ ሀቃችሁን ያወጣላችኋል። ነገር ግን ስንት እህቶቻችን ተደፋፍኖ አስክሬናቸው ምንም ነገር እንትን ሳይባል የተላኩ ብዙ እህቶች አሉ። በዚህ አጋጣሚ የነፊሳ አስክሬን ራሱ አልገባም። የነፊሳ ቤተሰቦች አዲስ አበባ ተስፍሽ ጋር እንደሆኑ ላይ በላይ ሲናገር ነበረ። ብዙ ፕሮሰስ አለው ተብሏል ማለት ነው። እና አስክሬኑ ገባ ምናምን የምትሉ ሰዎች አልገባም። ሀቂቃ እየሆነብን ያለው ነገር በጣም የሚገርም ነገር ነው። አላህ ይጠብቀን ከድንገተኛ ሞት፣ አላህ ይጠብቀን። ሞት ሀቅ ነው። ሞት ፈርድ ነው። አገራችን ላይ ያድርግልን። እውነት ለመናገር ወላሂ በጣም ነው የሚያሳዝነው። በቃ ስለ ሞት እንጂ ምንም ልንሰማ አልቻልንም። ደግሞ የሚገርመው ድንገተኛ ሞት፣ የሚገርመው በጣም ደግሞ አንድ አይነት አሟሟት እንዴት ሊሞቱ ይችላሉ? እንዴት አንድ አይነት አሟሟት ሊሞቱ ይችላሉ? እኔ እንጃ ወላሂ ግራ የሚያጋባ ነው። ብዙ ነገር ነው ሰው እያወራ ያለው። አላህ ሀቁን ያውጣላቸው። እነዚህ ደላሎች ግን ለብር ሲሉ የማያደርጉት እንደሌለ ነው የተረዳሁት። እንግዲህ እህቷንም አላህ ያጽናት፣ እሷንም ቤተሰቦቿንም አላህ ያጽናቸው። የነፊሳ ቤተሰቦችንም አላህ ይሶብራቸው፣ እሷንም ጀነተል ፊርደውስ ሲወፍቃት። ሁሉም የሞተውን በሙሉ አላህ ይዘንላቸው። እህቶቼ ሞታችንን ሀገራችን ላይ ያድርግልን። ስራ ስትገቡ ደግሞ እያጣራችሁ ግቡ። ዝም ብላችሁ ስራ ስለጠፋ ብቻ በማታውቁት ደላላ በማታውቁት ግሩፕ የሆነ የጀማዓ ያልሆነ ስራ አትሄዱ። እንግዲህ ይህች ሴትዮ ከጀርባዋ ምን እንዳለ አይታወቅም። ሲቀጥል ደግሞ አረቦቹ እጃቸው ከሌለበት የልጅቱን ስልክና ሻንጣዋን ምናምን ለምን ለእህቷ መስጠት አልፈለጉም? ለምንም ቢያሉና ድምጽ ሆኑኝ እያለች ነው። ሁላችሁም በቻላችሁት በየሚዲያችሁ ድምጽ ሆኑ። አላህ ይጠብቃችሁ። ወዳችኋለሁ። መልካም ጊዜ። ሀገራችንን አላህ ሰላም ያድርግልን። ከድንገተኛ ሞት አላህ ይጠብቀን። ቪዲዮ ላይክ፣ ሼር አድርጉ። ደህና ሁኑ እህቶች።